በጣም ወድጄዋለሁ። በፓርት 230 ሲዝን 1 ስላስተላለፍከው መልእክት እንደገና ደግሞ ቀጣዩን ክፍል ብትለቅልን ወይም ብታስተላልፍልን ብላችሁ ያላችሁ የዚህ ምርጥ ቻናል ተከታታዮቼ በሙሉ ላመሰግናችሁ እወዳለሁ። በተጨማሪም እስካሁን ያስተላለፍከው ያለው በሲዝን እየከፋፈልክ ያስተላለፍከው ያለው መልእክቶች ሁሉ በጣም ጠቃሚ ሆኖ አግኝተናል ስላላችሁኝ እግዚአብሔር እናንተን አብዝቶ ይባርካችሁ። እናንተ ጥያቄ መሰረት ዛሬ ደግሞ በጣም ጥሩ የሆነውን ለክፍል 231 ሲዝን 2 እሱን ይዤላችሁ ቀርቤያለሁ። ርዕስ ጠላት ሁልጊዜ ቅርብ ነው። ጠላት ሁልጊዜ ቅርብ ነው። ዩርስ ኤነሚ ኢዝ ኦልዌይስ ኒር። ጠላት ሁልጊዜ ቅርብ ነው። እኔ ፓስተር አስረስ እባላለሁ። ከመጽሐፍ ቅዱስ 3 ጥቅሶችን ላሳያችሁ። በኤፌሶን 6:11 ላይ እንደዚህ ይላል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ እግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ጠላት ዲያብሎስን ትቃወም ዘንድ የሚገባ የእግዚአብሔርን ሙሉ ትጥቅ መታጠቅና መልበስ ነው። በሁለተኛ ቆሮንቶስ ላይ ደግሞ 14 እንደዚህ ተብሎ ተጽፎልሃል። የጦር ዕቃችን ሥጋዊ አይደለም፣ ምሽግን ለመስበር በእግዚአብሔር ፊት ብርቱ ነው ይልሃል። የጦር መሳሪያችን ሥጋዊ አይደለም፣ ነገር ግን ምሽግን ለማፍረስ በእግዚአብሔር ዘንድ ኃይል አለው። ይህን ቃል በምትናገርበት ሰዓት ላይ ምሽጉ የማንኛውም ጠላት ያልከው በአንተ ላይ የተሰራ መሳሪያ፣ በአንተ ላይ የተከናወነ ነገር ሁሉ መፍረስ የሚችለው በእግዚአብሔር ቃልና አንተ ይህን ቃል እንደ ልብስ ስለብሰው ነው። በያዕቆብ 4:7 ላይ 3 ጥቅሶችን አሳይቻቸዋለሁ። እንደዚህ ይላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙ፣ ከእናንተም ይሸሻል ይላል። ለእግዚአብሔር አንተ ስትገዛ ዲያብሎስን ስትቃወመው በቀጥታ ያለምንም ክርክር ሊሸሽ ይችላል፣ ሊባረር ይችላል። እናም እነኚህን በመግቢያ ላይ ጠቅሻቸዋለሁ። አሁን በዚህ ደግሞ አብረን እንጸልይ። ሕያውና አምላክ እግዚአብሔር ሆይ ዛሬ በፊት በትህትና ቀርበናል። ጠላት ቅርብ መሆኑን እናውቃለን፣ ግን አንተ የበላይ እንደሆንክ እናምናለን። በዚህም የእግዚአብሔር ሙሉ ትጥቅ ዕቃዎችን በመልበስ አንተን ክፉ የሆንከውን የመናፍስት የድግምት የሟርትና የጥንቆላ አሰራሮችን ሁሉ በዚህ መንፈሳዊ መሪያችን በሆነው በእግዚአብሔር ቃል በኢየሱስ ክብር ስም እንገሥጽሃለን። ጸለይን። አሜን። አሁን እስኪ ደግሞ አብረን እንዘምር። ይህንን ዜማ ያቀናበረልኝን አመሰግናለሁ ወንድሜን። እንዲሁም ደግሞ ዜማውን ግጥሙን ደግሞ በእኔ በኩል መንፈስ ቅዱስ ስለረዳኝ እኔንም ባርኩኝ በኢየሱስ ስም። አሁን አብረን እንዘምረው። እኔን መታገልህ ምሽግህን ይደረምሳል። ተው ይቅርብህ፣ ትችለኝ ታሸንፈኝ፣ ትቅመኝ ካላለኝ ቆራርጥሃለሁ፣ በርዞር በልልኝ። ኦካ ማሳላታ አማላቱ ፊግድጊ ተው ይቅርብህ፣ እኔን መታገልህ ይፍርስሃል፣ ምሽግህን ይደረምሳል። ተው ይቅርብህ፣ ትችለኝ ታሸንፈኝ፣ አንተን ቅመኝ
ቃል አለኝ ቆራርጥሃለሁ ዞር በልልኝ። ጌታ ይመስገን። አሁን በምሳሌያዊ ቃል እንጀምር። በአንድ ዘመን አንድ ወጣት በጨለማ ጫካ ውስጥ ይጓዝ ነበር። የአውሬ ዓይኖች ከጨለማ ውስጥ ያበሩበትም ነበር። የግሩም ድምፅ ይሰማ ነበረ። ፈራ ተባም እያለ አንድ ሽማግሌ አገኘውና ልጄ አትፍራ፣ እነዚህ አውሬዎች ቅርብ ናቸው፣ ግን ብርሃን ስታበራ ይሻሉ አለው። ወጣቱ ፋናውን አበራ፣ አውሬዎቹም ከሱ ሸሹ። ከዚህ ሽማግሌው ጠላት ሁልጊዜ ቅርብ ነው ያለውን እናም በእጁ የነበረውን መጽሐፉን ከፈተ። በአፉ ውስጥ የነበረውን ቃሉን ተናገረ። ከዚያም በዛ ላይ ብርሃን ወጣ። እናም ብርሃን ሲወጣ ከጠላት ይበልጣል፣ ብርሃኑ ጨለማውን ያሸንፈዋል አሉት። ወጣቱ ተረዳ። ጠላት ቢቀርብም ብርሃን ድልን ያመጣል በማለትም ወደፊት ጉዞውን ቀጠለ። ለዚህ ቁልፍ ቃል 3 ነገሮችን እነግራችኋለሁ። አንደኛ፣ ትጥቅ ያስፈልጋችኋል ዘመኑን ለማሸነፍ፣ በዚህ ዘመን ያለውን የክፋትን ኃይል ሁሉ ለመቋቋምና ለመጣል። ሁለተኛ፣ መቃወም ያስፈልጋችኋል። ነገሮችን ሁሉ እንዳለ መቀበል ሳይሆን መመርመርና መለየት ያስፈልጋችኋል። መቃወም፣ ጠላት የሆነውን አፍራሽ የሆነውን አንታጎኒስት የሆነውን ነገር ሁሉ መቃወም መቻል አለብህ። ጠላትን መቃወም ማለት ማፈግፈግ ሳይሆን መቆም ነው። እዛ ቦታ ላይ ቆመ ያንን ቃል መናገር አለብህ። እዛ የተደረገብህ ቦታ ላይ፣ እዛ የፈራህበት ቦታ ላይ። ያዕቆብ 4:7 ያለው እንግዲህ ለእግዚአብሔር ተገዙ ነው ያለው። ዲያብሎስን ተቃውሙ ከእናንተ ይሸሻል ወይም ይርቃል። አንተ እግዚአብሔርን ስታከብረውና ለእግዚአብሔር ስትገዛ ጠላት ክፉ ይሸሻል፣ ይርቃል። እናም ባለህበት ቦታ ላይ ቆመ ባስቸገረህና በውክ ነገር ላይ እዛው ቦታ ላይ ቆመ ጠላትን ተቋቋመው፣ እሱም ይሄዳል። 3ኛ ብርሃን ነው። ስለዚህ ብርሃንና ጨለማ ምንም ህብረት የላቸውም፣ ምንም ስምምነት የላቸውም። ስለዚህ ብርሃንን ስታበራ ጨለማው ይበልጥ ደግሞ በብርሃኑ ኃይል ይዋጣል። እንግዲህ ወዳጆቼ እና በዚህ ቻናል ተከታታዮቼ በሙሉ ይሄንን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎቹ አስተላልፉ። ስብከቱ 3 የመቃወሚያ መንገዶች አሉት። ወንድሞችና እህቶቼ፣ ጠላት ሁልጊዜ ቅርብ ነው፣ ግን እንዴት መቃወም ትችላለህ? ግን እንዴት መቃወም እንችላለን? እናም አንደኛ የእግዚአብሔርን ሙሉ ትጥቅ መልበስ ነው። በኤፌሶን 6:11 ላይ ያለውን የእውነትን ቀበቶ፣ የጽድቅ ትጥቅ፣ የሰላም ጫማ፣ የእምነት ጋሻ፣ የመዳም ልብስ የምትድንበት ወይም ደግሞ ንጽህና የምጠብቅበት ልብስህን፣ እነኚህን ነገሮችን መያዝ፣ እነኚህን ነገሮች ጋር አብረ መሆን አለብን። የመንፈስን ሰይፍ ደግሞ ያ የእግዚአብሔር ቃል ነው የሚቆራርጠው፣ ጠላትን የሚቆራርጠው፣ የሚያውከው፣ ከአጠገብህ እንዲሸሽ የሚያደርገው። ይህንን መያዝ አለብህ። ሁለተኛ ጠላትን ተቃወሙት ይላል ያዕቆብ 4:7 አንብቡት። መቃወም ማለት መቆም ማለት አይደለም። መቃወም ማለት መፍራት ማለት አይደለም። መቃወም ማለት መሸሽ አይደለም። በኢየሱስ ስም ተናገሩት። ከአጠገብህ ይሸሻል። ከስራ ቦታ፣ ከምታከናውነው ነገር ላይ፣ በምትሄድበት መንገድ ላይ ሁሉ ይህንን አድርግ። 3ኛ ብርሃንን አብሩ። በዮሐንስ 1:5 ላይ ጨለማ ብርሃንን አላሸነፈውም፣ ጨለማ ብርሃንን አሸንፎትም አያውቅም። እግዚአብሔር ብርሃን በሕይወት ውስጥ ሲበራ ጠላት ይሸሻል። አሁን ተነብያለሁ። የእግዚአብሔር ልጅ ሆይ ትሰማናለህ? ጠላት በዚህ ሳምንት በ3 መልክ ቀርበዋል ብለህናል። በማደናቀፍ፣ በማስፈራራት፣ በመዋሸት እና ነገሮችን ሁሉ በመሸንገል። እግዚአብሔር ግን ይላል የእግዚአብሔርን ሙሉ ትጥቅ ልበሱ ልጆቼ ይላቸዋል። በእውነት ቀበቶው ተዘጋጅቶላል፣ በጽድቅ ትጥቅ ተሸፍነሃል ይልሃል። የእምነትን ጋሻ ፍላጻዎች ጠላቶችን ያባርሩልሃል ይልሃል። ልጄ ሆይ ልጆቼ ሆይ ተጠበቁልኝ ይላቸዋል። ሙሉ የትጥቃችሁን ልበሱ
ይላችኋል። መንፈስ ቅዱስ ይላል ተነሳ፣ ጊዜ ደርሷል፣ ጠላት ቅርብ ነው። ነገር ግን አንተ የበላይነት አለ፣ በእኔ ብርሃን ጨለማውን ታሸንፋለህ ይልሃል የሰራዊት ጌታ እግዚአብሔር። የመዝሙርና የመጨረሻው ጸሎት። ስለዚህም ይህንን መዝሙር ደግመን እንዘምረዋለን። በእግዚአብሔር ስም ጠላት ቅርብ ቢሆንም ታሸንፈዋል፣ ድል በእጅ ነው ያለው ይልሃል። እንቁምና በእምነት እንዘምረው። ይቅርብህ እኔን መታገልህ ያፈርስሃል፣ ምሽግህን ይደረምሳል። ተው ይቅርብህ፣ አትችለኝ፣ አታሸንፈኝ፣ አላንበኝ፣ ቃላለኝ፣ እንቆራርጥሃለሁ፣ በርዞር በልልኝ። ክብር ለሱ ይሁን። እናም ይሄንን ቆመን አብረን እንበል። ጠላት ቢከብህም ድል ግን አድራጊው አንተ ነህ። በውስጥ ያለው መንፈስ ቅዱስ ያሸንፋል። ኃያል አምላክ ሆይ ሙሉ ትጥቅህን ስለሰጠህን እጅግ በጣም አድርገን እናመሰግናለን። ጠላት እንድንቃወመው ስላጽናናህን፣ ብርሃን በቤታችን ስላበራ፣ ጠላት ቅርብ ቢሆንም ድል ግን በእጃችን ስለሆነ እናመሰግንሃለን። ክብር በሰማይና በምድር ለአንተ ይሁን። ድል በእጃችሁ ነው፣ ታሸንፋላችሁ ይላችኋል። ተከናወነ።